ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ ነው። እኔ ጋር ሁሉ ሰላም ነው። የእግዚአብሔር አብሮነት በስቶልኛል። ተባረኩ። ለጌታ ቃል ጥቂት ደቂቃ እየኖራችሁ እባካችሁ እና ደግሞ ለጌታ ቃል ጥቂት ደቂቃ ስጡን እና ኢየሱስ ጌታ ነው። ደግሞ በየዕለቱ አንድን ምዕራፍ ማንበብን አትዘነጉ። በጌታ እላችኋለሁ። ተባረኩ። የሚያጽናናን እሱ ነውና አእምሮአችንን የሚያሳርፍ እረፍትን የሚሰጥ ሰላምን የሚያውጅ የእግዚአብሔር ቃል ወደ ልባችን ይምጣ። ተባረኩ። እግዚአብሔር ይባርካችሁ። ወደ ዛሬው ሐሳብ እንመለሳለን። ተባረኩ። እግዚአብሔር የጽድቅ ፀሐይ ሰማይ የአምላካት የእግዚአብሔርን ክብርን ይናገራል። የሰማይ ጠፈርን የእጅን ስራ ያውጃል። ቀኑ ለሌሊት ቀኑን ይናገራል፣ ሌሊቱም ለሌሊት እውቀትን ይገልጣል። ንግግር የለም፣ ቃልም አይሰማም። ድምጻቸው በጆሮ የሚሰማ አይደለም። ያም ሆኖ ድምጻቸው ወደ ምድር ሁሉ ቃላቸውንም እስከ ዳርቻ ድረስ ይወጣል። እርሱ በሰማይ ለፀሐይ ድንኳንም ተክሏል። ፀሐይ ከእፍኙ እንደሚወጣ ሙሽራ ይወጣል። ወደ ግብም እንደሚሮጥ ብርቱ ሰው ደስ ይለዋል። መውጫ ከሰማይ ዳርቻ ነው፣ እድቱም እስከ ሌላኛው ዳርቻ ነው። ከትኩሳቱ የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍሱንም መልሶ ይለመልማል። የእግዚአብሔር ሥርዓት እየታመነ ነው፣ አላዋቂውን ጥበበኛ ያደርጋል። የእግዚአብሔር ሕግ ትክክል ናቸው፣ ልብ ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንን ያበራል። እግዚአብሔርን መፍራት ንጹሕ ነው፣ ለዘላለም ጸንቶ ይኖራል። የእግዚአብሔር ፍርድ የታመነ ሁለንተናው ጽድቅ ነው። ከወርቅም ይልቅ የከበረ እጅግም የጠራ ወርቅም የተሻለ ነው። ከግርማው ይልቅ ይንጠፈጠፋል። ከማር ይልቅ ይጣፍጣል። ከማር ወለላም ይበልጥ ይጠማል። ደግሞም አገልጋይ በእርሱ ጥንቃቄ ያደርጋል። እርሱ መጠበቅ ወረት አለው። ስስቱን ግን ሊያስታውል ይችላል። ከተሰወረው በደል አንጻኝ ባሪያም ከድፍረት ኃጢአት ጠብቅ። እንዲያሰለጥንብኝ ረዳኝ። ያን ጊዜ ያለ እንከን እሆናለሁ። ከታላቅ በደል አንጻኝ። መጠጊያዬና አዳኝ እግዚአብሔር ሆይ የአፍን ቃልና የልብን ሐሳብ በፊት ያማረ ይሁን። አሜን። አንደበቶቻችን እግዚአብሔር ፊት ያማረና እግዚአብሔር የሚወደው ይሁን። ተባረኩ።